ለእናቷ ያልሆነች ለኔ ምን ትሆናለች? ዛሴት ያ ማንኝ እኔ ማን እዛ ያለሁል ሰው በተሰበሰበበት እናቷን እንደዚህ በጫፍ እጇን እንደዚህ ስታረግ ምን ማለት ነው? አዶንያስ ሁሉም ጋር እንደዚህ ፊት ለፊት ነው የተቀመጠው። አይታችሁ ከሆነ ማሚ እንትን በሉ አያችሁ፣ ይሄ ሲጨንቀው አያችሁ፣ ያ ጥብስ ነው ያ ክትፎ ነው ይላል። ጨንቆት እናውቃለን እኮ ክትፎ እንደሆነ ህዝቡም ያውቃል እኮ። ጨነቀው የእሷ እንደዚህ። ከዛ እነሱ ወገብ እንደዚህ ሰጣቸው ከአዶንያስ ጋር እላው ላይ እንደዚህ እሱ እነሱን እንደዚህ ወገብ ሰጣ። ያቺ አክስቷ ልጅ እንደዚህ አዝላ ልጁን እንኳን እንደዚህ ከለዋ ላይ ከትከሻዋ ላይ እንግዲህ ደክሞ ነው የመጡት ራይት ደክሞ ከስንት መንገድ ነው የመጡት አይደል? እንደዚህ እንኳን ፊት ለፊት ላይ እንኳን እንዲህ እንድታስቀምጥ ፊት ስላልሰጧት በምን ሞራሏ ታውርደው እንደዚህ ልጁ እንግዲህ አዲስ አበባ ሙቀት ነው። ስንት መኪና ተፋግቶ ነው የሚመጡት አይደለ? ውሃ እንኳን እንደዚህ እንዲጠጣ እንኳን አልተፈቀደለትም እኮ ውሃ ገባችሁ? 1 ዓመት የሆነ ልጅ የሆነ ነገር ይበላል እንዲበላ ከትከሻዋ ላይ እንዳታወርዱ ያረጋት ምንድነው? ሰው ፊት ሲሰጥሽ ነፃነት ሲሰጥህ ቤት ነው ግብዣው ግብዣ ነው ሲልህ ኮምፈርት ይሰማል። you feel relax ትሞላዋለ ሶፋን ገባ? እዚሁ ትከሻ እንዲህ ብለ ወጣች እንደዚህ የኔ ብጤ ከበር ላይ ኑ ብሉ ተብሎ የተጠሩ ነው የሚመስሉት። እንደዚህ ቁጭ ብላ ታወራለች ከአዶንያስ ጋር ምናምን ከናቷ ወደ አዶንያስ ቤተሰቦች ቆቆንጆ ናቸው። ለሷ ናቸው ቆቆንጆ። እኔ የጃኒ እናት ራሱ አሮጊት አይደለች ምን አይደለች ምንም እኮ አይደለችም ጋይስ። የሷ መጤፍ ነው እኮ እነሱን እንደዛ እንዲታዩ ያደረጉት እኮ። ምን አረገች? ምን ሆነች? ሜካፕ ትቀባም እኮ ያልናለም እሷ ወገቧን መዞርና መጤፍ ሰው ሁላ አንጀታቸው እንዲበላ ያቺን ታቅፎ የመጣው ህፃን ልጅ 1 ዓመት ከምናምን ውሃ እንኳን አልተሰጠው ኮምፈርት አልተሰማት። ያ ነው እኮ እንጂ የኔ እናት በሺቲ ነው የምትመጣው። እኔና ልበሺ ስላት አቦቴኝ ወደዛ ብላ ነው የምትመጣው። እኔ አረፋን እንደዚህ ታረግና እያጠበች ያለችውን ቫዝሊን አላችሁ ትላለች ትቀባለች። ከዛ ሺቷ ወሸቅ አርጋ የኔ ያለችው ያቺ ወንድሎ ምናምን እያለች ነው የምትመጣልኝ። ሌላ ምንም አታረግም እኮ ዛሴት ወይ በርጫ ሳደረሰ ብላ ትታይን ትሄዳለች ከበላች በኋላ። ያ ዛሴት አስገቢ ከዛስ ለምን ማስገባሽ? ታብታብ አርጉ ኮፒ ሊንክ አርጉ በጊፍት ተጠብቁት። ጊፍተሮች ሁላ አድማ ላይ ናችሁ እንዴ? የእውነት አድማ ላይ ሲኮን ደግሞ ይብስብኛል። ያ ወዳይ ስለሆነ እንደ ታላቅ ወንድም ስለምታይ ብታጠፊ እንኳን ባይ በአደባባይ የጠፋ ነገር ባይ ፈጣሪ ምስክሬ ጃኒሻ ምንድነው የተፈጠረው ብዬ ነው የምጠይቅሽ። እንደ ታላቅ ወንድም ምን ያህል እኮ የወሲብ ፖርኖግራፊ አስፋፊ መሆኗን የምታውቁት ጋይስ፣ አስፋፊ መሆኗን የምታውቁት ዮኒ ባለፈው የጠየቃት ጊዜ ራቁት ፎቶ የሚባለው ነገር ሲባል ይኖረዋል ምንድነው አብረን ነበርና አይደል አለች። ምንም አልመሰላትም። ራቁት ፎቶ እንደ ኖርማል ትውልዱ እንደ ኖርማል አብሮ ሪሌሽኑ ሲሆን ራቁትን ፎቶ መነሳሳት እንዳለበት ሊቀራረጽ እንደሚችሉላ በእርግጠኝነት ኢትስ ኖርማል ብላ ነው ያስተማረችው። ዛሴት ኢትስ ኖርማል ብላ ያ ለያንዳንዱ ለሚጫሰው ነገር እንዴት ተጠያቂ እንደምናረጋት እናንተ ፑሽ አርጉ። እንዴት እንደምገፋባት አሳያችኋል። እና ጃኒ እግዚአብሔር ይጠብቅሽ። በተለይ ሴት ለሴት እኔ ወንዶች ሲናገሩ አልሰማውም። በጃኒ ጉዳይ ተግባባን። በጃኒ ጉዳይ
ወንዶች መጥተው እንዲህ ሲሉ አልሰማንም። ኮመንቱን ብታየው ሴቶች ኮሜንት ወንዶች መጥተው ኮምፕሌን የሚያደርጉት መቼ እንደሆነ ታውቃለህ? ዮኒ ፓንት ለብሳ መንቀሳቀስ የጀመረች ቀን አውልቂ አታውልቂ ላይ አሁን በምን ይጣላሉ? ፓንት አውልቂ አታውልቂ ላይ ወይም ደግሞ ፓንት ደራርባ መልበስ የጀመረች ቀን ዛሴት የሄደ ጊፍተሩላ ነፋ ገፋ ሰፋ አድርጎ ነው የሚመጣው። ለዛ ደግሞ መረጃ ካለ አጠገባችን አለ። ዛሴት የጆን ዳንኤል ዕቃ እንኳን እንደዛ ረዝሞ የሾለው የእሷን በመመተር ሲሄድ ጉዱን ያለው ብሎ ሲሄድ ጂፖትን ፍለጋ ሲሄድ ልክ እንዳባባ ተስፋዬ ተረት ሲሄድ አፌን በዳቦ ምናምንም በምትን አብሱ ብሎ ተመለሰ ራሱ። እና እኛ አሁን አዶንያስ ብዙ ህልም ያለው ልጅ ስለሆነ ዝም ብሎ እቃውን ሲሄድ እያለ ከህልሙ እንዳይሰናከል ስለምንፈልግ አዶንያስን ነው የምንጠብቀው። ኦን ዚስ ታይም ንጉሳችንን ሴቭ ማድረግ አለብን። ዊ አር ዊዝ አዶንያስ ኖት ዊዝ ጅራሪ ማለት ነው። ወላሂ ትክክል፣ ማርያምን ትክክል። እኔም እሱን ነው የታዘብኩት። ጌታን ትክክል ነሽ አለ። ዮኒ ግን ጌ ብትሆን ያምርባል ምናለ። ወላሂ ትክክል ነው ጌታው ምናምን እንደዚህ እውነት ለምን አትሆንም? ዮኒ ባለፈው ኦርቶዶክስ ከመሆን ጾታ ቀይራለሁ አላልክም? ለምን አትቀይርም? እግረ መንገድን ብር የለም ደግሞ እሱን ለማስቀየር ወኔ ነው እንጂ ያለ ብር የለም ዮኒ። ወንድምን ራሱ ሐዘን ስሜት እንዲሰማ እንኳን አንበሳ እየሰጠነ እንጂ አንተ እኮ ረስተኸው ነበር እኮ። ካንተ በፊት እኮ የሰለሞንን ሞት እኔ ሰምቼ ከ4 ሰዓት በኋላ ነው የጠፋኸው። እዚሁ ላይቭ ላይ ነበርክ እኮ አንተ ከካ። እኔ እኮ የሰፈር ልጆች እዚሁ ላይ የጻፉልኝ ዝም በሉ ነው ያልኳቸው። እዚህ ቁጭ ብለህ ስትደስቅ ነበር እኮ። በሁለተኛው ቀን ነው እኮ ሰው ሁላ ሲፖስት መጥፋት የጀመርከው። ያቺ ጠንቋያ እህት ባትሪ ድንጋይ ቀጥቅጣ ሰታው ማለት ነው በቫዝሊን መድኃኒት ነው ብላው እዛው ሆዱ ነፍታ እንዳስቀረችው ልቅምቃ ባበሷ የእናቷ የአባቷ ምናምን እያሉ እየተቆላሉ ኮሜንት ሲሰጡ ሴቶች ነው ያየሁት። እካክ ናቸው። ይሄንን ነው የምናገረው። ስለዚህ ቆም ብላችሁ ማሰብ እውቀት ይጠይቃል። ስለምትቀኑ ነው። በቃ ትልቁ ልገራችሁ ጃኒን መሆን ብትንፈራፈሯች ሄለን አንበሳው ዋበላው ያለታ እንዳቆም መሲ አንበሳ ወረዳ ነበር። ያለታ አቆምኩኝ እኮ ያለታ አቆምኩኝ። ሌላ ሰው እንኳን ገብቶ አስተያየት ሊሰጥ ሲችል አቆምኩኝ። ዛሬ ደግሞ ሌላ ቀን ዛሴት ዛሬ ሌላ ቀን ዘላለም ላላወራ ብዬ ፈርሜ ነበር እንዴ ላቆመው ይሄን ነገር አልኩኝ። ኦኬ ለማቆም እንደዚህ ያለታ አቆምኩ። ለዛሬውም ደግሞ እንደዛው ትከፍላለህ፣ ለነገም እንደዛ ትከፍላለህ። ያ ወይም ደግሞ ውል መዋዋል ጭራሽ ላታነሺ የሚል ፍርማ ማድረግ አለብን እንጂ ናቲ አትችሉም። ወስዱት እኮ እኔ በጣም የሚያስቀኝ ግቡና ቲክታክ ላይ እነ ጥንፌ ገለቱ በሙሉ የፀጉር ስታይል ብትሉ፣ የአለባበስ ስታይል ብትሉ፣ የምን ስታይል ብትሉ ልጅ ለመምሰል የጃኒን አለባበስ ነው ሙጭልፍ አድርገው የሚወስዱት። ማፈሪያ እግዚአብሔር መሰክሬ የሆነ ሰው ሲገባ አየሁት። ለምን ሪከርዱ ከነስክሪን ነው እንቅስቃሴ ሆነ ያለው። አንድ ጊዜ ዝም በል ጃኒን አለባበስ ጥንፌ ሆነው ለመልበስ ያደርጋል። የጃኒ ነው ምንድን ነው የምታወሩት ትባላላችሁ። አለባበስ እንኳን የምታስለምደው ጃኒ ናት። ቆዳ ግን አለባበሱ ብቻ አይደለም፣ ቁመናም ያስፈልጋል። አባቴ ቁመና የሚባል ነገር አለ ደግሞ።
እሷ ስለ አሁን አንተ ዞረ ቤታ ጋር መሄድ ነው አይደል? ዮኒ አንድ ጀዝባ መሆንን አንድ ገልንገር ሐረር ማለት እንኳን የልብስ የቴክኖሎጂ መነሻ ናት። እሺ የቴክኖሎጂ መነሻ ናት። እኛ አይተን የጠገብነውን ቴሌቪዥን ነው ወደ እናንተ ወደ አዲስ አበባ እንኳን የሚመጣላችሁ። እንዳትረሳ የጅቡቲ የበሳሶ የፈረንሳይ የምናምን ወደብ የሚተላለፍበት ጎረቤት ሀገር ናት ሐረር። እሺ ድሬዳዋ ከአዲስ አበባ ሰልባጅ ለመለቃቀም መሰለኝ መልካ ጀብዱ ድሬዳዋ የምትመጡት ገብቷል። አዲስ እንኳን ባይኖር አባ በሰልባጅ ሸዋ ብትን ብለን የምንኖር ሰዎች ነን። የኢትዮጵያ ሙሉ ብሔረሰብ የሚኖርባት ሀገር ናት ሐረር። የሶማሌውን ከኦሮሞ ከኦሮሞን ከአማራ የአማራውን ከጉራጌ ጋር እያጣፋን ማች አርገን የምንለብስ ሰዎች ነን። ገብቷል። ዲሪያውን ከአደሬ ጉትቻውን ከሶማሌ ምኑን ከአማራ ከጉራጌ እያረግን አንድ ላይ ማች የሚሆን ሐረር ልጆች ፋሽን እንዳል ካላ ሲያላግጡ እኔ ነኝ ያለ ልብስ ለብሰው በስሊፐር ቃቁ ቂ እያሉ ሲሄዱ ታያቸዋል። ንቀውት ገብቷል። ለሐረር ሰዎች አለባበስ እንዳትናገር ስፈልግ በሙቀት ስፈልግ በምን መልበስ እንዳለባቸው እሺ ፓንት ሳይለብሱ በባዶ ቂጣቸው ሺቲ ለብሱ አላየም እንዴ እንዴት እንደሚያማልሉ። ደግሞ እዛ ላይ ብቻ አንድ ጉትቻ ጣል ታደርጋለህ። ስሊፐር ለብሰው እኮ አያ ቃሲል እንኳን ተለብሰው ያሻፍዳሉ። ደግሞ ለሐረር ልጆች ፋሽን ሲሪየስ ቶክ የእውነት 80 ምናምን ብሔረሰብ ተርፎ እኮ አረብ ፍራንስ ጣሊያኖች የሚኖሩባት ሀገር ናት እኮ። ብዙ ጋር ትውቅ እንትን ያላቸው ናቸው እኮ። የፈረንሳዩን ከእንትን ጋር ማች እያደረግን የምንኖር ሰዎች ነው። ለእንትንም እኮ ድሪያን ያላችሁ እግዚአብሔር እናቴ ትሙት ወላ አለባበስ ወላ እቃ አጠቃቀም ቴክኖሎጂ ይሄ ልባችሁ ያውቀዋል። ሐረር ልጆች እውነት ሪቨል ጎንደር አይሆንባችሁ። አማርኛ አስተማሪ ከወለጋ እውነት ያ እናንተ ሶፋ ብርቃችሁ ሆኖ አዲስ ሶፋ ስገዙ ሰው ትጠራላችሁ። አዲስ ሶፋ ገዝቻለሁ ብላችሁ ኑ ብሉልኝ ኑ ጠጡልኝ ትላላችሁ። እኛ ሶፋ ገዝተን አንቀመጥበትም። ግቢ ቁጭ ብለን ነው ምግብ ብበላው እዛው ስንቅም እዛው ነው ምንተኛው። አልጋ እንኳን አንገዛ። የእውነት ያ ማንም ሳይተኝበት እንደዛው ሳይገጣጠሙላ ይቀመጣል። ዮኒ አንተ ቂጥ ማዲያት እስከሚያወጣ እዚሁ መደብ ላይ ስትታከክ ትኖራታለህ። ካንተ በኋላ የመጡት ልጆች መስካሪ ሆነ ትቀመጣለህ። ይሄ ነው አንበሳ ሲያረጅ ይተፋበታል የሚባለው። ዝንብ መጫወቻ አንተ ይተፋባል። አንተ ትልልቅ ዝንቦች ነው ላይክ ላይ የሚያርፉት፣ ለዛውም ካካ ያላችሁ። ካካ ላይ የሚያልፈው የለም። የእውነት የነ ቤታ መስካሪ ሆነ የነ ጃኒ መስካሪ ሆነ ቀር አይካካም ልቃ ፋሽን ብለ ዘንድሮም ሰንሰለት ጊቅ አድርገህ ምናምን የምትቀመጥ ሰው እኛ ሰንሰለቱን ድመት ነው የምናስርበት። እከካ የእውነት ለሐረር ልጆች ልብስ ታችሁ እግዚአብሔር ሊባሸንተም እያለ ሲሄድ ነው እኮ የምታየው። የመነቸከው ወሰገላላቸው መሰለ እንዴ ለቁምጣም ለምንም በቀሲል በሂና በምናምን በቡኻር በስቲም የቀለጡ ሰዎች ናቸው። ያነት
እቺ ገጠር የምትባለው ልጅ እንዲህ ለብሳ ቁም ቴሌቪዥን ቱሽ ይለለም በቱሽ ነው አሁን እኛ የምንጨፍረው። ዜናም ጨርሰናል፣ ሰልችቶናል ምናምን። እናንተ እስከምትመስሉ እኛ ማረር አለብን እንዴ? ምድረ ገገማ ልቃ ገና አሜሪካ መጥተህ ነው እንደዚህ እንኳን ሰንሰለት የምታስር። አቦ ከላይ አውልቅ ነው የሚልህ ያረር ሰውን እንደዚህ አድርገህ ብትሄድ ሂድ አንሳ ከፊት ከላችን ላይ ነው የሚል የእውነት እሺ ለበሰችው ፊት አድርጌ ለብሳለሁ ብላችሁ ቦርጫም ሸረሪት እንዳትመስሉ። ሰው ያደረገውላ እኔ ላይ ይደምቃል ያምራል ብሎ ማሰብ ጥሩ አይደለም፣ ለጤናም ጥሩ አይደለም። ጤናችሁ በጣም ይቃወሳል። በእድሜ ነው የሚለበሰው። አሁን እኔ እግዚአብሔር ምስክሬ የማየው አለባበስ በእኔ እድሜ በእኔ ፊዚካል ያለ ሰውን አይቼ ነው የምለብሰው አለባበስ። ይሁን አሁን አንተ ስለ አለባበስ ትናገራለህ። እርምን ሰው የተሰበሰበበት መድረክ ላይ ስትሄድ አይደል እንዴ የመስፍን ጉቱን ሱፍ ትንቧለል እየመሰልክ ሄድከው። ትንቧለል እየተባለ የተጨበጨበልህ ሰው አለ እንዴ?